ጉድ እናንተ የአብርሽ አዲስቷ ፍቅረኛ ፍቅርን ሆና እርፍ። እኔ ደግሞ እናንተ አንዳንድ ልጆች ጥሩ ግምታችሁ ጥሩ ግምት ነበር ማለት ነው። ቅድም ለታ ብዙ ልጆች ማለት ይቻላል ፍቅር ናት እያላቸው ነበር ማለት ነው። እኔ ደግሞ ሳያት ከጀርባዋ ትንሽ ጀርባዋ ፈታ እያለብኝ ሰፋ እያለብኝ ስለሆነ እሷን አትሆንም እያልኩኝ ነበር። ያባሰው መጣ ይላል የለም የሀገሬ ሰው። አሁን ምንድነው የምንለው ማለት ነው? ልጅቷ ፍቅርን ሆና ይረፍ አሳይ ገና ሶስተኛ ዓለም ጦርነት ተነሳ። በቃ አሁን ግን እኔ በነገራችን ላይ ፍቅርን ከአንድም ሁለት ከሁለትም ሶስት ጊዜ ከአብርሽ አይተናታል። ጅምርትም አብርሽን ያኔ እንትናን ነው ከፍቅር ነበር። ነገር ግን ዞሮ ዞሮ አንድም ሁለትም ጊዜ ተገናኝተዋል። ባለፈው እንደዛው ሩታ ከአብርሽ ባለችበት ሰዓት መጥታ እንትን አድርጋለች ማለት ነው። ታዳ እኔ አሁንም ግራ ነው የተጋባሁት። ምክንያቱም ለምን መሰላችሁ? እዚህ ጋር ፍቅር ከሆነች እንዴት ነው ነገሩ? ፍቅር ከአንድም ሁለት ከሁለትም ደግሞ ሶስት ጊዜ አብርሽ ላይ ሲገናኙ ሲለያዩ ነው ያሉት። ሀታ ሩታ ባለችበትና እንዲሁም አብርሽ አንድ ላይ ባሉበት ሰዓት ራሱ አብሮ ባሉበት ሰዓት ራሱ ማይታለች። ይሄ ነገር ማይታ ከተወሰነ ቆይታ በኋላ ተመልሳ ሄዳለች። ሶስተኛ ጊዜ ዛሬ መጣች ማለት ነው። ቆይ እናንተ የስራ ጉዳይ ከሆነ ለምን ህዝብን ታስጨንቃላችሁ? ቀደም ለታ እንደዛው የሄርሜላና እንዲሁም ደግሞ ሩታ የሄርሜላን ልብስ ሩታ ለብሳ የሩታን ሄርሜላ እንደዛ ሆኖ እየመጡብን ነበር። ሆን ብላችሁ የስራ ጉዳይ ይዛችሁ ከሆነ ለምንድነው ህዝብ ማስጨነቅ ተገቢ ነው ብላችሁ ታስባላችሁ? እኔ ምርን ህዝብ ማስጨነቅ ተገቢ ነው ብዬ አላስብም። እኔ በጣም ተናደድኩት የነበረው ያኔ ከዚህ በፊት አይተናት ማናቅ ሴት ናት ወይስ ደሞስ እንዴት ነው ነገሩ እያልኩኝ ነበር ማለት ነው። ገባችሁ አይደል? እንዴት ነው ይሄ ነገር እያየነው ያለነው ነገር ደግሞ ምንድነው እያልኩኝ ነበር። ይወላችሁ ማይደርስ የለምና ሰዓቱ ደርሶ ቪዲዮን ይዞት መጣ ማለት ነው። ማን? አቶ አብርሽ ለምን ባለው በቃሉ መሰረት ማለት ነው። ኢፍሬም ሰምታችሁ ከሆነ ኢፍሬም ትላንት ተናግሮ ነበር። አብርሽ የማያደርገው ነገር አደርጋለሁ አይልም። እዚህ ጋር አንተ ወንድምክ ነው መልሰው። አብርሽ የሆነ ነገር ሊሰራ ሲያስብ ነው እንጂ ዝም ብሎ ከመሬት ተነስቶ ይሄ ነገር የሚልበት ምክንያት ምንም ነገር የለም። እባክህን ወንድማችን የሴት እንባ ለሱ ጥሩ አይሆንም። አንተ ለሁለታችንም ወንድም ታላቅ ነክ፣ ስለዚህ መመለስ አለብክ መልሰው እያለው ነበር። ከዛስ ዴቭ እንግዲህ ይሄ ነገር እሱ ሆን ብሎ እነሱን ከራሱ ለማራቅና እኛም ደግሞ እየጨቀጨቅ ነው ስለሆነ እንጂ ድጋሜ ሶስት ሴት አያማጣም ነበር ያለው ማለት ነው። አሁን ሄርሜላና ሩታ ምን ማለት እንዳለባቸው ምን ማድረግ እንዳለባቸው እኔ አላቅም። ፍቅርን ከሆነ ነገሩ ማለት ነው። ለምን ከዚህም በፊት ከመጀመሪያው የምናያት ፍቅር ናት። ከዛ ቀጥሎ ሩታ መጣች። ከዛን ቀጥሎ አንድ ሴት መጣች እና ሌሎች አልቆዩም ብዙ። እዚህ ጋር ያቆየው ከማን ነው? ከፍቅር ከሩታ እንዲሁም ደግሞ ከሄርሜላ ተወሰነ ያቆየው ማለት ነው። ስለዚህ ምን ማለት እንዳለብን ራሱ እኔ ግራ ገባኝ። ፍቅርን ስለሆነች ማለት ነው። እዚህ ጋር ብዙ ጊዜ ሚዲያ የምትጠቀም ሴት ከሆነች ምናልባት ያሉበትን ነገር ሁላ ስለምታቅ ያኒ አይኗን እንደዛ እስር አድርጋ ማጥታ በዚህ መሀከል ትገባለች ብዬ እኔ እንጃ አላሰብኩትም ነበር ነገሩን ማለት ነው። ለካ ፍቅር ናት ያባሳው መጣ ይላል ሀገሬ ሰው። ከዛስ ከዚህም በኋላ ፍቅርንና እንዲሁም ደግሞ እኔን የሚለያየኝ ነገር የለም፣ አንለያየም። የመጀመሪያ ሀብዬ የጀመርኩት ፍቅር ከሷ ነው። ስለዚህ እሷን ሊረሳት አልቻልኩኝም ማለት ታዲያ እነዚህ ሄርሜላና ሩታ ያንተ ህይወት መጫወቻን የነሱ ህይወት አንተ እየፈለከ ስትጫወትበት ከርማ አሁንም ወደ ፍቅር ግን ለህዝብ ለምንድነው ክብር ማይኖራችሁ? ሴቶቹም ይሁን ወንዶቹ
ለህዝብ ለምን አታስቡም? ይሄ ህዝብ እኮ እናንተ ሆን ብሎ እየተከታተላችሁ እናንተ ግን ይሄ ነገር ይሄ ተገቢ ነው ብላችሁ ታስባላችሁ? የምሬን በጣም የሚያስጠላ ነገር ነው።